Yeah, yeah, I don't vlog. Let's go. እንጀምር ስዊዝ በዓለም ከምትታወቅበት ነገር አንዱ የእንስሳት አቅርቦት አላት። ሌላኛው መሬቷ ደግሞ በጥቅጥቅ ባለ ደን የተከለለ ነው። ወደ 31% የሚሆን frisé. Lui il est frisé comme moi. C'est ça. Ah, look at him. He's so beautiful. Il est cool, hein. Comme moi. ጓደኛዬን አግኝቼዋለሁ። በጣም ነው የሚያምረው። Après, tu fais comment tu roules. Elle fait de démonstration un peu. La meilleure technique. Alors, Maintenant, on va faire de l'homme. allez, እንዴት ነው እስቲ የሚበላ አሳዩ። How you gonna eat? Show her. የፈረስ ስጋ ነው። በስመ አብ በቃ የመጨረሻ ቋንቋ ባለመቻሌ የፈረስ ስጋ በልቻለሁና ብላ ይጋርላ votre fille a fait bien alors ነው። እዚያውን ዙራ ስትመጡ በተለይ ሆቴል አሁን በቅናሽ ማግኘት ከፈለጋችሁ እዚህ ነው የምትመጡት። ያው እዚህ ጋር ተውሌት አለ ለምሳሌ ያክል ማለት ነው። ዱሽ አለው እዚህ። ሰላም የአሮን ቭሎግ ተከታታዮቻችን እንዴት ቆያችሁ? በድጋሜ ደግሞ በአዲስ ከባለፈው ከቀጠልንበት ቪዲዮ ተከስተናል ማለት ነው። በዚህ ቪዲዮ ስለ ስዊዝ ናይፍ ወይም ደግሞ ቢላዋ እናነሳለን። ወደ ገጠሯ ክፍል ደግሞ ሄደን ነበርና እዛ ያሉትንም ደግሞ እንስሳቶችንም እንዲሁም የተጋበዝንበትን ምግብ እንዲሁም ደግሞ ይሄን የጋበዘችን እህትን በዛው እናስተዋውቃችኋለን። ለዚህ ቪዲዮ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ፣ ሼር እና ላይክ በማድረግ አገልግሎታችንን እንድትደግፉ ሁላችሁንም ማሳሰብ እወዳለሁ። This is the Swiss Army knife, and it's not just a pocket tool. It's something that fundamentally changed our relationship with functionality, became an icon, and accidentally created an entirely new product category. አሁን ደግሞ ያለነው በጣም በሚገርማችሁ ሁኔታ የስዊዝ ኩቶ ይባላል። የስዊዝ ቢላ ብቻ ሳይሆን ብዙ ነገር በውስጡ ያለበት አንዱ ከስዊዝ ከምትታወቅበት በዓለም ይሄ ነው። ይሄ እንግዲህ በ1854 አንድ የስዊዝ ወታደር ነው ይሄንን ክሬት ያደረገው ግኝቱ ፋውንዴሽኑ ማለት ነው። ቪክቶሪኒክስ የሚለውን ስም ስንመለከት ቪክቶሪያ የእናቱ ስም ሲሆን ኢኖክስ ደግሞ እንዳይዝግ የሚያደርግ ማቴሪያል በሱ ላይ የተሰራ ነው። ስለዚህ ቢላው መቼም ቢሆን አይዘግም ለማለት ነው። እና ይሄ ማርክ ብዙ ሰርቪስ ይሰጣል። ቅድም እንዳልኳችሁ ምን አይነት ቢላዎች ናቸው የሚለውን ተጣጣፊ ናቸው። እቺን የሚያክል ወይም ደግሞ ረዘም ቢል ከዚህ ያክል የሚሆኑ ናቸው። በውስጡ የጥፍር መቁረጫ አለ፣ መቀስ አለው፣ ቢራ መክፈቻ አለው፣ እንደገና ወይንም ነድሎ ስቦ የሚያወጣውም እንትን አለው። አሁን ደግሞ ሰፍተው በብዙ ብቃት በጣም በሚገርማችሁ ድረስ እዛ ጋር እንደምናየው ሰዓት በዚህ ማርክ ስም ሰዓት አለ፣ ሽቶ አለ፣ ባጋጅ የቦርሳዎችን ያመርታሉ። በሽቶ የተለያየ ነገሮችንም ያመርታሉ። ምን አይነት ምርት እንዳላቸው በዚህ ቪዲዮ ዲስክሪፕሽን አስቀምጥላችኋለሁ። ዛሬ እንግዲህ ያው ዝግ ነው። እዚህ ለመምጣት ያው በግሩፕ ነው በኢሜል ነው የምታሳውቋቸው ወይ ደግሞ በስልክ ነው። ስለዚህ ፎርሙ ናችሁ 6 ሆናችሁ 6 እና ከዛ በላይ ያለው ቁጥር ሆናችሁ መጣችሁ መጎብኘት ይቻላል። ያው እውነት ለመናገር እኔ እንግዲህ አልገባሁም፣ በአጋጣሚ ሆኖ ነው። ብገባም እንኳን መቅረጽና ምስል ማንሳት ፈጽሞ የተከለከለ ቦታ ነው። ነገር ግን የራሳቸው ካምፓኒ የራሳቸውን ስዕሎችን ተጠቅመን ስለምን እያወራው እንደሆነ አስቀምጥላችኋለሁ ማለት ነው። በጣም ነው የሚያምረው። ቅድም እንደነገርኳችሁ ቢላው በጣም በየትኛው ማለት ምክንያቱም ቢላው አገልግሎቱ ለመቁረጥ ብቻ ሳይሆን እንደ ወታደሮች ሳንጃ እንደማለት ነው ተጠቅመው የማሸነፍን ሂደት የሄዱበት ስለሆነ እሱን በክሪኤቲቪቲነት እንደገና ለህዝቡ በማቅረብ ማለት ነው። ምናልባት እዛ ጋር ሆነን ማየት ከቻለን እንሂድና ተወሰነች ምስል ማየት እንችላለን ማለት ነው። አሁን ያለነው ጁራ ነው።
ጁራን እንግዲህ እያስጎበኘኋችሁ ነኝ። የሚያስጎበኛችሁም የአሮን ቭሎግ ዩቲዩብ ቻናል ነው። በዚህ ቻናል እንግዲህ ቤተሰብ የሆናችሁ ሁላችሁም በተቻላችሁ መጠን ሰብስክራይብ እንድታደርጉን ሁላችሁንም እንጠይቃችኋለን። ሼር እና ላይክ ማድረጋችሁንም እንደዚሁ እንፈልጋለን ማለት ነው። እነዚህ ናቸው እንግዲህ መግቢያው ነው። በርግጥ ዛሬ ዝግ ነው፣ ቅዳሜ ነው። መምጣት ቢታሰብ ቀድሞ መዘጋጀት ያስፈልጋል ማለት ነው። ያው እነዚህ ጋር የምታያቸው የተለያየ ቢላዎችን እዛ ጋር ያለውን ዙም አድርገውና ቢላዎች በዚህ መልኩ ይዘጋጃሉ ማለት ነው። የስዊዝ ኩቶ ይባላል። ስዊዝ ናይፍ የስዊዝ ቢላ ማለት ነው አይደለ? በአማርኛ ሲሆን የስዊዝ ቢላ ይባላል፣ ግን በኢንተርናሽናሊ ስዊዝ ኩቶ ይባላል። በፍሬንችም በተለያየ ቋንቋም እንደዛ ብለው ነው የሚጠሩት። እና ይሄን ይመስላል እንግዲህ እንቀጥል። በዚህ ቪዲዮ ብዙ ነገር እየተማራችሁ እንደሆነ ተስፋ አደርጋለሁ። ኔክስት እንሄዳለን። እንግዲህ እያየን ያለነው ብዙ ነገሮችን አብረን እየተማረን ያለነው በደንብ እየጎበኛችሁ እንደሆነ ተስፋ አደርጋለሁ። ስዊዝ በጣም ነው የምታምረው። አንዱ ከምታምርበት ነገር ምን እንደሆነ ታውቃላችሁ? ወደው መንገዱን ብታዩት ምን ሁሉ ነገር ጽዱ ነው። በዛ ላይ ብዙ አርት የሞላበት ነው። በጣም የሚደንቃችሁ አሁን በየሄዳችሁበት በ100-200 ሜትር ልዩነት እኔም በጣም ነው የምወደው እውነት ለመናገር። እናንተም ስትኖሩ ወይም ደግሞ ለጉብኝት ስትመጡ በጣም የምትደሰቱበት። አሁን ብርድ ስለሆነ ነው አሰባችሁታል። ሙቀት በሆነበት ጊዜ እዚህ ጋር መጣችሁ በቃ ስትቀመጡ ራሱ ፍሪጅ ውስጥ ያላችሁ ነው መስላችሁ። ውሃው ቅዝቃዜው የተለየ ነው፣ የሚገርም ነውና በጣም ነው ማደንቀው ይህን ክፍላቸውን በእውነት ለመናገር በጣም ነው የሚገርመው እውነት ለመናገር። እንግዲህ ትላንትና ዴልሞዎችን ትመስል ነበረ። በዚህ መልኩ ሳይክል ምናምን ነገር ውድድር ያደርጉ ነበረ፣ ስለ እውነት ለመናገር ማለት ነው። እያየን ያለነው ብዙ ነገር ነው። ስለ ብዙ ነገር የምንነጋገርበት የዩቲዩብ ቻናላችን እንግዲህ አሮን ቭሎግ የሚለውን ቤተሰብ በመሆን ሰብስክራይብ በመሆን ሁላችሁም እንድታበረታቱኝ የሚል መልእክት አስተላልፍላችሁ ከዚህ በመቀጠል ደግሞ እንደምናየው አሁን ወደ ገጠር ሄደናል ማለት ነው። እየጠየኳት ነው ማን ይባላል እያልኳት ነው። በጣም የሚገርማችሁ ይሄን የምታዩት በግ ስሙ አሮን ይባላልና እንዴ አሮን ነው እንዴ እያልኩት ነበረ። በዚህ አጋጣሚ የመጀመሪያዋ በግ እናቷ ሙታባት ጡጦ አጥብተው ነው ያሳደጓትና በዚህ አጋጣሚ እንግዲህ የሚያወር ፍሬንች ያወራ ነው ለመተርጎም ያክል ምንድነው ይሄንን እንዳያችሁት ብዙ ጸጉር አላቸውና ለጃኬት ውስጥ የምናገኘው ይሄ ስፖንጅ ነገር አለ ተጣጥጦ ነገር ለዛ ትሸጡታላችሁ ወይስ አትሸጡትም ወይ ለማለት ነው። እንግዲህ ያው እንደ ፍሪዝ ነው የጸጉሩ ምናምን ነገር እንደኔ ነው እንደ ምናምን ነገር የሚል ነገር ያልኳት ነው ማለት ነው። በጣም እንግዲህ ያው በጎቻቸውን እንስሳቶች የሚበሉት የሚጠጡትን ብታይ ወደ በኋላ ቪዲዮ ላይ እናያለን። ጓደኛዬን አሆልድ ያኛው አሆልድ ነው የሚባለው፣ እኔ ደግሞ ያው አሮን። ስለዚህ ጓደኛዬን አግኝቻለሁ እያልኳቸው ነው። በጣም የሚገርም ነው። ምክንያቱም ያው ፍሬንች ስለማይገባቸው የግድ ማስተርጎም አለብን። ስለዚህ የአንድ በግ እድሜው ስንት ነው ምናምን እያልኳቸው ነው። እስከ 12-13 ዓመት ድረስ እስከ 14 ድረስ እድሜ ይኖራቸዋል። ይሄንን ራሱ አላውቅም ነበር እውነት ለመናገር። ይህንን ጉብኝት ያዘጋጀችልን እህታችን ነች። በጣም እናመሰግናለን። በጣም ደስ የሚል ቆይታ እያደረግን ነው። ገና አሁን ደግሞ ምግብ አዘጋጅታልናለች። እንግዲህ ከኢትዮጵያ ያለውን ጉብኝት ብቻ ሳይሆን ሪሌት ለማድረግ ስለፈለገች ተጋባዥ እንግዳ ነኝ ማለት ነው። በጣም አመሰግናለሁ። ምንድን ያዘጋጀሽ ዛሬ? እንኳን ደህና መጣህ ወደ ክልላችን። ያው የክልሉን ሁኔታ በአካል እንድታዩና እንድታጋራ ቆንጆ ዩቲዩብ ስላለ ስለምናደንቅ እንኳን ወደ ጅራ መጣ። ከዚህ ያዘጋጀሁት ምንድነው ያው ወቅታዊ ጾም ስለሆነ ምስር፣ ድንችና ባህላዊ እንጀራ ነው ያዘጋጀሁት። ያው ፋርም ያሉ ሰዎችን በዚሁ አጋጣሚ ባህላችን እንዲቀምሱ በማሰብ እንኳን ደህና መጣ። ደስተኛ ነኝ። በጣም እንኳን ደህና ቆየሽልን። በጣም ነው በዚህ በዩቲዩብ ቻናል ትከታተል ነበረ። ከድሮ እኔ እንኳን አላቅም፣ በኋላ ላይ ነገረችኝ። በኋላ በእናንተ ምርጫ እንዳላችሁኝ ቲክቶክ ክፈትልንና በዛ ዩቲዩብህን በደንብ ሼር እናደርጋለን ሰውም በደንብ ያገኛል ስላላችሁኝ ቲክቶክ ማታ ማታ ከፍቼ ሳወራ ነው ያገኘዋት። ነገር ግን እሷ ከምታቀኝ
ብዙ ጊዜ ነበረ። አንድ 5-6 ዓመት ይሆናል ማለት ነው። አሁን ና ብላ ጁራን ለማስጎብኘት ተጠርቼ ተጋባዥ እንግዳ ሆኛለሁ ማለት ነው። አሁን ያለነው እንግዲህ ቤቱን በኋላ ላይ ያስጎበኛችኋለሁ። ምናልባት ወደፊት ልጆቻችሁን ጓደኛ በግሩፕ ሆናችሁ መምጣት ለምትፈልጉ ምንድነው የሚባለው? ቤድ ኤንድ ብሬክፋስት ማለት ተኝቶ ምግብን ራስ አዘጋጅቶ የሚበሉበት ምንም ዋጋው ውድ ያልሆነ ልጆች ይዘን ማንሳቀቅበት ተመጣጣኝ ዋጋ ያለው 30 ብርና ለምሳ ግሩፕ 50 ብር አይደለ? ምክንያቱም ባለ 50 ብሩ 3 ሰው ማስተኛት ይችላል። ባለ 30 ብሩ ደግሞ ሁለት ልጆችን ያው አበሻ ሲሆን በስልክ ኮሙኒኬት ሆነን መጦ አካባቢውን ወክ በማድረግ በተለይ ሙቀት ሲሆን ለምትወጡ ሰዎች እንድትመጡ እንጋብዛለን። ያው አሮን በልጆቹ ብዙ ታሪኮች ስለምናይ ለዛ ነው መጣ ሼር እንድታረግ የፈለግነው ማለት ነው። በጣም እንግዲህ ደስ ብሎኛል። በመጀመሪያ ያው ድሉን ስለሰጠሽ ማለት ነው። በዛ ላይ ደግሞ ያያን ያለው በጣም የሚገራረም ነገር ነው። በተለይ ከእንስሳቶች ጋር ያለኝ ፍቅር በጣም ከፍተኛ ነው። የኔም የዩቲዩብ ቻናሎች ይሄን እንዲከታተሉ ፈልጋለሁ። አሁን እንግዲህ የተዘጋጀልን ምግብ ለመብላት እየሄድን ነው ማለት ነው። በጣም ምንድነው የተዘጋጀው ብላችሁ አታስቡ። የሚገርመው ያው እዚህ ጋር በሀገራችን ባህል መሰረት በመሶብ ነው ይዛው የመጣችው። ይከፈት 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 ይከፈት። ዋው! ስለዚህ እዚህ ጋር እንጀራ በደንብ ተዘጋጅቷል። እዚህ ጋር ምስር አለ፣ እዚህ ጋር ሰላጣ አለ፣ እዚህ ጋር ሰላጣ በሽሮ አለ፣ ቃሪያ አለ፣ ውሃ አለ ተዘጋጅቷል። በጣም ነው የሚያምረው። ያው ቤቱን በኋላ ላይ እናየዋለን። ውስጥ ገብተን አሳያችኋለሁ እንዴት ኩዚኑን ማድረግ እንደሚቻል። አሁን እጃችን ታጠብና ምግብ እንብላ። በጣም ነው የሚያምረው። Après, tu fais comment tu roules, tu prends des petits morceaux. Allez, fais de démonstration un peu. C'est quoi la meilleure technique? La meilleure technique. Je te montre. Alors, Maintenant on va faire drama. allez, እንዴት ነው እስቲ የሚበላ አሳዩ። Okay, nee. How you gonna eat? Show her. Raphaël. Regarde. Viens, viens. Tu fais, regarde ma belle. Alors, Tu mets. yeah. Ah oui, c'est ça. Après, tu prends. Ndezi. Ouais. Tu mélanges. Mais Tu le normalement. fais comme ça, c'est bien, c'est juste Tu mélanges avec tout. Comme tu veux. comme tu veux en fait. Ouais. Ah, Regarde ma belle. Moi, je Je- dois faire un. je regarde pour elle, Camille. Camille, ouais. Tu me dis basta, encore plus. Tu, Non, veux? c'est pas faire. Tu connais tes mesures, moi je sais pas. Autant je peux préparer. Ok. Aqui, ah. Non, non. Regarde, c'est comme ça en fait. Ok. Voilà. Ah, voilà. Mais vas-y. Hmm. T'as vu? Très, très Elle est, délicat. elle est éthiopienne maintenant. C'est autant simple que ça. Vraiment. በጣም ይገርማል። አሁን ደግሞ ምግባችንን በልተናል። በመቀጠል ደግሞ ያው ገጠር ውስጥ ነው ያለነው እንደነገርኳችሁ በጎችን፣ ላሞችን ማየት ይኖርብናል ብለን ስለወሰንን ደግሞ እንግዲህ አሁን እዚህ የምታዩቸው የስዊዝ በጎች ናቸው። በእውነት በጣም ትንሽዬ ነው፣ ነገር ግን በቃ ለማቀፍ የሚደረገውን እውነት እንስሳ በጣም ነው የሚወዱት። እኔም እወዳለሁ እውነት ለመናገር፣ ግን የዚህን ያክል አይደለም። በጣም በሚደንቃችሁ ሁኔታ እና በሚገርም ሁኔታ ይህንን በግ ትንሽ ነው እድሜው፣ ግን በቃ ትልቅ ነው። እኛ ጋር አሁን ትልቅ ነው የሚባለው እውነት ለግልገልም አይባል፣ አሁን ግልገል ነው አይደል ትንሹ የሚባለው። ይሄ ግን በቃ ሲታይ ገና በቃ ትልቁ በግ ሙክት በግ ነው የሚመስለው። በዚህ አጋጣሚ ቀንድ የላቸውም ራሱ በጣም የሚገርም ነው። በጣም ነው የገረመኝ ለመናገር። እንደዚህ ግልገል ነው ሲነሱ ወዲያውኑ ቀንድ ነው የሚያወጡት፣ ግን ምንም ነገር የላቸውም። ዘራቸው እንትን አይሉም። ግን በእነሱ ላይ ያለው ጥጡ ግን እንዳያችሁት ብርድ ልብስ በብርድ ልብስ በሉት። ምክንያቱም ስዊዝ በጣም ነው የሚበርደው። ስለዚህ ያን ብርድ የሚወጡበት እንትን ነው።
ይላጫሉ በዚህ አጋጣሚ እና በጆንያ እየተደረገ ይሸጣል በዚህ አጋጣሚና ጠይቂያቸው ነበረ። እነሱ ግን አይጠቀሙም ማለት ነው። እስከ መጨረሻው ድረስ በዚህ ቪዲዮ እንግዲህ እንድትቆዩ ብዙ ነገሮችን እናያለን። ይሄ የአሮን ቭሎግ የዩቲዩብ ቻናላችን ነው። ሰብስክራይብ፣ ሼር፣ ላይክ በማድረግ አገልግሎቱ እንድትደግፉልን ሁላችሁንም ተጋብዛችኋል። አሮን ቭሎግ let's go እንጀምር። እኔ ምርጥ ነኝ አሮን ቭሎግ አሮን ቭሎግ እኔ ምርጥ ነኝ አሮን ቭሎግ አሮን ቭሎግ እኔ ምርጥ ነኝ አሮን ቭሎግ አሮን ቭሎግ። ስዊስ አንዱ ከሚለይበት በጣም የሚገርማችሁ ነገር አሁን ያለነው እነዚህ ፈረሶች ናቸው። በጣም የሚያማምሩ በቪሌጅ የሚኖሩ ማለት ነው። በጣም ነው የሚያምሩት። አያ በነገራችን ላይ ዋጋቸው በጣም ውድ ነው። ከአንድ መኪና ዋጋ አዲስ መኪና ከምታወጡት በላይ ነው። በባለፈው ስጠይቃት ነበር አንድ ልጅ ምንድነው ያለችኝ 30 40 እስከ 100 ሺህ ድረስ የሚሸጡ $100,000 ማለት ነው ፈረሶች አሉና እነዚህ በብዛት የሚጠቀሙባቸው ለአቃላ ለዚህ ለኩርስ ለስፖርት ምንድነው የሚባለው ሬስ የፈረስ ውድድር ለሱ የሚሆኑት ናቸው። ዝም ብለው ሳይሆን ማለት በዛ ላይ ደግሞ በጣም የሚገርመው ሌላኛው ምን እንደሆነ ታውቃላችሁ? በስጋ ምርት በጣም ነው የሚበሏቸው እና ውዱ ዋጋ እዚህ ሀገር ፈረስ ነው። እና በዚህ አጋጣሚ አንድ ነገር ላጫውታችሁና ገርማችሁ ሁኔታ ከዚህ በፊት እኔ እዚህ ሀገር መጥቼ ማለት ነው ፍሬንች አልችልም ነበር እና አንድ ቀን ትምህርት ቤት ተምሬ መብላት ፈልጌ ሲመጣ የሆነ እንደ ሬስቶራንት ነገር አለና ስጋዎች ተደርድረዋል። ማስጠበስ ነው። አየሁና በጣም ቀይ የሆነ ስጋ አየሁ ማለት ነው። ከዛ እሱን ስጋ አየሁና በቃ ይሄን አልኩት። ምክንያቱም ገና በዛን ሰዓት ፍሬንች እየተማርኩ ነው፣ አልችልም። ይሄን ስለው ይሄን አለኝ ወይ አልኩት። ከዛ በኋላ በጣም ይገርማችሁ ያናው ያልኩትን ስጋ ጠብሶ ሰጠኝ ማለት ነው። ከ3 ወር በኋላ በሚገርማችሁ ተመለስኩ ማለት ነው። እና ተመልሼ ያ ስጋ በጣም ጣፍጦኛል። በጣም የሚገርመው ነገር ማለት ከዛ ፍሬንች እችላለሁ። ፍሬንች ስላችሁ በጣም ፐርፌክት አይደለም። ከዛ መጨረሻ ላይ ስጋ አለኝ ስቴክ ደበፍ አልኩት ማለት ነው። ማመለከትኩትና ከዛ ስቴክ ደበፍ ይሄኛው ነው አለኝ። ኖ ስቴክ ደበፍ ይሄ ቀዩን ሮዙን ቀዩን ስጠኝ ስለው ኖ ስቴክ ደሸባል ነው አለኝ። ምን ስለው የፈረስ ስጋ ነው። በስመ አብ የበቃ የመጨረሻ ቋንቋ ባለመቻሌ የፈረስ ስጋ በልቻለሁና በዚህ አጋጣሚ እውነት ለመናገር ስለ ፈረስ ስጋ ንገረን ብትሉኝ የፈረስ ስጋ የእውነት ከበሬ ስጋ በጣም ነው የሚበልጠው። የሚገርም ጣዕም የሚገርም ሶፍት ነው። በቃ የመጨረሻ ልነግራችኋለሁ። ለስላሳ ነው። እንደ ሽንኩርት መብላት በሉት በቃ። እና የፈረስ ስጋ በአጋጣሚ በልቻለሁ። እዚህ ጋር አሁን እንደምታዩቸው በሙሉ እዚህ ሁሉ እንስሳቶችና ነው። ስዊዝ ሀገር እንግዲህ በከብት እርባታ በጣም ነው የምትታወቀው። ስዊዝን እንግዲህ እንደምናውቃት በደንብ እንድታውቁልኝ የሚፈልገው ነገር ስዊዝ በሰዓት በቸኮሌት ከሚታወቅበት ትልቁ አንዱ በከብት እርባታ በላሞች በወተት ትታወቃለች። እና ወደ 10 ሺህ ፌርም ማለት የግብርና ቦታዎች ተመዝግበዋል በስዊዝ ሀገር ማለት ነው። ለእንስሳቶች የተለየ እንክብካቤ አላቸው። ቫክሲኔሽን አላቸው፣ ሕክምና አላቸው። እንደዚሁም ደግሞ በስርዓት የሚኖሩበት ቤት የሚገርመው የሚበሉት ብታምኑም ባታምኑም ከሳር በላይ በተጨማሪ የሚሰጧቸው ቅድም እያየን ነበረ ገብስና በቆሎ ነው የሚበሉት። ስለዚህ ወተቱ እንግዲህ ከአንድ እናት የሚገኘውን እንደማለት ነው፣ አልዋሻችሁም ማለት ነውና በደንብ ላሟ በደንብ ተመግባ የምትሰጠው ወተት እንዳይመስላችሁ አንደኛ ናቹራልን በተፈጥሮ የሆነ ነገር ነው የምናገኝባት ማለት ነውና በጣም ገራሚ ነው። በጣም ነው የሚደንቀው የእውነት ለመናገር ማለት ነው። ስለዚህ በዚህ ቪዲዮ በእውነት በጣም እየተደሰታችሁ ነው። በጣም የሚገርም ነው። እንግዲህ አሁን ትንሽ ይበርዳል፣ ብርዱ እየመጣ ነው። አሁን ቀጥታ የምንሄደው ሌላኛዋን ትንሿን ከተማ አይተን ወደ ቤታችን እንመለሳለን ማለት ነው። ዛሬ እንግዲህ ከጀርባ ካሜራማን ዳዊት ነበረ።
እና ዛሬ አያችኋል እንጀራ አርገን ከዚህ በመቀጠል ደግሞ በጣም ውብና ወደምታምረው ሴንት ኡርሰን ወደምትባል የአንድ የጁራ ሲቲ ወይም ደግሞ ከተማ ነው የምንሄደው። ቅድም ዴልሞን ነበር እያየን የነበረው እስካሁን ማለት ነው። እቺ እንግዲህ ሴንት ኡርሰን በዴልሞ አቅራቢያ ነው የምትገኝ። በጆራ ካንቶን ውስጥ ከሚገኙት ከትናንሽ መካከለኛ ከተሞች መካከል አንዷ ነው። ያው በመካከለኛው ዘመን ከተማ ነች። ከተማዋ እንግዲህ በዶርስ ወንዝ አጠገብ ትገኛለች እና በጥሩ ሁኔታ የተጠበቀ ተፈጥሯዊ ነገር አትክልቶች እንደምታዩ ውሃው፣ ባህሩ እንደገዚሁም ደግሞ ታሪካዊ ነገሮች በጣም አለ። ያው በተለይ ደግሞ እዚህ አንዱ ከምትታወቅበት ጠባብ መንገዶች የድንጋይ የተሰሩ የአሮጌ ቤቶችና ዝነኛው መካከለኛው ዘመን ድልድይ የድሮ ድልድይ ታስታውሱ ከሆነ እሱን ከከተማው አንዱ ውበት ነው። በጣም በሚገርማችሁ ማለት ነው። በከተማዋ እንግዲህ ብዙ ነገር ይገኛል። በጣም የሚያስደስቱ ዛፎች፣ ደስ የሚሉ በእውነት መንፈስን የሚያድሱ የተለያዩ እንደዚሁም ደግሞ ቤቶች የቤቱ አሰራር ራሱ ቀለሙ ራሱ ይለያል። እንዲሁም አሰራሩ የተለየ ነው። በባህሩ አጠገብ ደግሞ ቤቶች እንደዚሁ ተመስርተዋል ማለት ነው። እጅግ ነው መንፈስን የሚያድስ ነው። እንግዲህ በድሮ ነው እየቀረጽን ያለ ነው። ጁራ ስትመጡ እነዚህን ሁሉ እግረ መንገዳችሁን እንግዲህ እንድትመለከቱ እንድትጎበኙ ሁላችሁንም ትጠየቃላችሁ ማለት ነው። ለዚህ የአሮን ቭሎግ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ይህን ዩቲዩብ ቻናል እንድትደግፉላችሁን ጠይቃችኋለሁ። Voilà. Alors, bienvenue chez Raphaël, dans un environnement très agréable, avec beaucoup de soleil, et puis vous serez toujours les bienvenus. C'est la philosophie de la maison, c'est porte ouverte. Voilà, c'est ça. Alors, on va commencer la visite. Ok. Là, c'est la chambre. Pardon, là-bas, il y a le salon. Ouais. Et ici, la cuisine qu'on peut utiliser en commun. Ok. Et puis, ce qui est bien ici aussi, vous avez qu'on peut regarder le mouton, les animaux. Voilà. C'est ça, n'est-ce pas? Oui, c'est ça. C'est ici. par là. Ils sont sortis déjà. Oui, ils sont sortis. Mais là, on les voit à travers. Il y a les moutons, des fois il y a des vaches, il y a eu des poules. እንግዲህ ራፋኤል የሚባል ነው። እዚያውን ዙራ ስትመጡ በተለይ ሆቴል አሁን በቅናሽ ማግኘት ከፈለጋችሁ እዚህ ነው የምትመጡት። ያው እዚህ ጋር ተውሌት አለ ለምሳሌ ያክል ማለት ነው። ዱሽ አለው እዚህ ጋር በጣም የሚያምር አለ። የሚገርማችሁ ፕራይሱ የሚገርም ነው። በጣም ይገርማል። It's very interested. Yes. And after all here. Ici c'était la vieille cuisine, ça on peut. On voit ici, c'est l'ancien temps. Ah oui, l'ancien. Et puis il y a le four ici. Et voilà, il y a le four à pizza, yes. Four à pain. Et voilà. On peut cuisiner, ça veut dire. On peut cuisiner, c'est fonctionnel. Okay. እዚህ ጋር እንግዲህ ስትመጡ መጣችሁ በዚህ በኩል ማለት ጭስ ማውጫው በዚህ ጋር ነው። እዚህ ጋር ዳቦ መጋገር ይችላላችሁ፣ ፒዛ መጋገር ይችላላችሁ፣ የምትፈልጉትን ነገር። እዚህ ጋር ደግሞ ትንሽ ቁጭ ብላችሁ እስኪበስል ድረስ አንዳንድ ነገሮች መስራት ይቻላል ማለት ነው። አሁን ወደ ላይ እንሄዳለን። ሬጋርዴ ለሻብ ክፍሎችን እንመለከታለን። ያው የድሮ ቤት ነው ደስ የሚለው በጣም የሚገርማችሁ Alors il y a une petite chambre ici pour une personne. እዚህ ትንሽዬ ክፍል አለች። Voilà, elle est toute cosy, on est très bien. C'est très joli. Beaucoup de monde qui sont venus, le lit il est bien. Allez, bien, on est super. Ouh là là. Voilà, on est au calme. Ça c'est combien? C'est 30 francs la nuit. Ça voilà. C'est des prix, voilà. On dirait pas c'est vrai, c'est donné. Voilà, c'est on ça. Dirait. ሰላሳ ብር ይሄን Voilà, c'est ça. እዚህ ጋር ይሄን ከፍላችሁ አሰባችሁታል። በሚገርም ሁኔታ c'est fermé ሸዝ አለ፣ ወንበር አለ፣ አልጋ አለ 30 ብር። በመቀጠል ደግሞ በጣም የሚገርመው c'est Voilà, ça c'est la chambre, c'est pour 3 personnes. Enfin, l'idéal c'est un couple avec un enfant. Bon, voilà, il y a des gens qui sont venus à 3, mais c'est plus pour 2 et puis venir avec un enfant.
Et voilà quoi. C'est parfait. Et ici, ben, je peux mettre des frigos, mais bon, voilà, ça c'est. Et là, les gens, ils peuvent sortir s'ils veulent. Après, pour ils peuvent regarder aller dans le jardin, quoi. OK. Il faut dire, ils ont une entrée autonome. Ça, c'est des fois, c'est pas mal, quoi. Hein. ይሄኛው ክፍል ደግሞ እንደምናየው አሁን 50 ብር ነው። በጣም የሚገርመው ነገር ሁለት ሰዎች ባልና ሚስቶች ወይም ደግሞ አሮን ጓደኛ ማለት ይቻላል። 3 ጓደኛ መምጣት ይችላል። ሁለት እዚህ ጋር ይተኛል፣ አንድ እዛ። ወይም ደግሞ ሁለት ባለትዳሮች ደግሞ አንድ ልጅ አላቸው እዚህ ጋር 3 ወንበር እዚህ ጋር አለ። በዛኛው መግባት ይቻላል፣ በዚህኛው መውጣት ይቻላል። ሁለት መግቢያና መውጫ በሮች አሉ ማለት ነው። በጣም የሚገርም ነው። 50 ብር This is really madness. This is very interesting to be honest. So 50 francs la nuit. 50 francs par nuit. On dirait ça donné. Oui, c'est donné. Hein. C'est donné ça, hein? C'est vraiment merci beaucoup. Voilà, እንግዲህ ስትመጡ ያው በሚቀጥለው ጊዜ ባጭሩ እዚህ መጣችሁ ማረፍ ለምትፈልጉ ዲስክሪፕሽን ትጠይቁኛላችሁ ወይ ደግሞ ስልክ ቁጥሩን ከፈቀደልኝ አስቀምጥላችኋለሁ ማለት ነው። እንቀጥላለን። እናመሰግናለን እስከ መጨረሻው ድረስ በዚህ ቪዲዮ እየተዝናናችሁ በእውነት በጣም ብዙ ነገር ስፔሻሊ ይሄ ከሌላ ሀገር መጣው ቭሎግ ለማድረግ ለሚፈልጉ ሰዎች በጣም ነው የሚጠቅመው። እዚህ በትንሽ ብር ትንሽ ጊዜያቸውን አሳልፈው ሳምንት 2 ሳምንት ወደሚፈልጉበት ቦታ በትሬን ይዘው ምናምን መሄድ ይችላሉ። እንዲሁም ደግሞ እዚህ ያላችሁ በግሩፕ መጣችሁ አስባችኋል ይሄንና ያዝ ያለውን 3-4 ሻምብሮች አሉ እንደዛ ማድረግ ይችላልላችሁ። እንቀጥል።